ሰላም ወዳጆቼ እንዴት አላችሁ? ጥቂት ጊዜ እንድትሰሙኝ ዛሬም ልጠይቃችሁ መጣሁ። እንደሚጠቅማችሁ ተስፋ አደርጋለሁ። የማካፈላችሁ ጉዳይ ስለ ሰነፍ እየተነጋገርን ያለነው እና ተከታታይ ሐሳቦችን ለቅቄላችኋለሁ። ይሄኛው ምናልባት 9ኛው ቪዲዮ ነው። ወደ ኋላ ያሉትን ብታዩ ደግሞ ሰነፍ ማለት እንደሆነ እንዴት እንደሆነ የበለጠ እንደምትረዱ ተስፋ አደርጋለሁ። የዛሬውን ሐሳብ ልጀምርላችሁ። በዘዳግም ምዕራፍ 32 ቁጥር 31 ላይ ጠላቶቻችን ሰነፎች ናቸው ይላል። የእስራኤል ጠላቶች ሰነፎች የተባሉት ጦርነት ስለማያውቁ ስለማይዋጉ አይደለም። የእስራኤል ጠላቶች ሰነፎች የተባሉት ሌትና ቀን ስለማይሰሩ አይደለም። ሀገራቸውን ስለማያለሙ አይደለም። ሰነፎች የተባሉት ከእግዚአብሔር ጋር ስለማይሰሩ ነው። ከእግዚአብሔር ጋር ያልቆመ፣ ከእግዚአብሔር ጋር የማይሰራ፣ ከእግዚአብሔር ጋር የማይወጣና የማይገባ ሰነፍ ነው። ሕይወት ከእግዚአብሔር ጋር፣ ትዳር ከእግዚአብሔር ጋር፣ ስራ ከእግዚአብሔር ጋር፣ ትምህርት ከእግዚአብሔር ጋር፣ ሁሉ ከእግዚአብሔር ፈቃድና ከእግዚአብሔር ሐሳብ ጋር እንዲሆን መጽሐፍ ቅዱስ ያዘናል። ያለ እግዚአብሔር ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው እንደሚለው ወዳጆቼ በእግዚአብሔር ፈቃድ ውስጥ መኖር አስፈላጊ ነው። ከእግዚአብሔር ጋር ያልሰራ፣ ከእግዚአብሔር ጋር የማይኖር፣ ከእግዚአብሔር ጋር የማይወጣ የማይገባ እሱ ሰነፍ ነው። ሊያካብት ይችላል። ከዚህ በፊትም ይሄን ቪዲዮ ሰርቼላችኋለሁ። በሉቃስ 12 ላይ እንዳለው ጎተራውን አስፍቶ ሀብቱን ሰብስቦ ነፍሴ ወይ ብይ ጠጪ ያለውን ሰው እግዚአብሔር አንተ ሰነፍ ብሎታል። እና ዛሬ ብዙ ነገር ሊኖረን ይችላል። እግዚአብሔር ሳይን ግን ሰነፍ ልንባል እንችላለን። እና አንድ ሰነፍ ህዝብ ላሳያችሁን የፈለግኩት በዘፍጥረት ምዕራፍ 11 ላይ ያለው ታሪክ ቋንቋቸው የተደበላለቀባቸው ትዝ ይላችኋል። ቋንቋ ለመጀመሪያ ጊዜ ድብልቅ የወጣበት ክፍል ማለት ነው። ናምሩድ በሰራት በዚች በሰናኦር ከተማ ላይ ህዝቦች ተገናኙ እና አንድ ሐሳብ፣ አንድ ቋንቋ ነበራቸው፣ አንድ ንግግር ነበራቸው። ህዝቦች ተሰባሰቡና በሰናኦር ተገናኙ። ከዛ በኋላ ተነጋገሩ። የተነጋገሩት ጉዳይ ምንድነው? ለምን ለራሳችን ጥሩ ከተማ አንገነባም? አናቱ ሰማይ የሚደርስ ግንብን ገንባ ተባባሉ ይላል መጽሐፍ ቅዱሳችን። እንዲህም አሉ፣ ኑ ለእኛ ከተማና ራስ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራው አሉ ይላል። እነዚህ ሰዎች መተው እሳት እየተኮሱ ጭቃውን ወደ ብሎኬት እየቀየሩ በደንብ አድርገው ጥሩ ፈጠራ ስራ ሰርተዋል። ለግንባታ ስራ የሚያስፈልጋቸውን ሁሉ አመረቱ፣ እዛው ፈበረኩ ማለት ነው። አዲስ ስራ እኮ አምጥተዋል እና እነዚህ ሊጨበጨብላቸው ይገባ ነበር። ከዛ በኋላ ከተማን ገንባ አሉ። ጥሩ ነው ከተማ መገንባት እና አናቱ ደግሞ ሰማይ የሚደርስ ግንብን ገንባ ብለው ግንብ መገንባት ጥሩ ነው። ሰራተኞች ናቸው፣ ተባባሪዎች ናቸው። አንድ አፍ ሆነው አንድ ልብ ሆነው ነው መስራት የጀመሩት። መጨረሻው ላይ ግን ታሪኩን እንደምታውቁት እግዚአብሔር ላያቸው ወረደ፣ ቋንቋቸውን ደበላለቀው ይላል እና አንዱ ከአንዱ ጋር እንዳይደማመጥ አደረገ እና ባቢሎን የትዕቢት፣ የውርደት፣ የውድቀት፣ ያለ መግባባት ምሳሌ ሆና እንደቀረች መጽሐፍ ቅዱሳችን ይናገራል። የምድር ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በታትኗቸዋል ብሎ ነው ታሪኩን የሚጨርሰው። ቁጥር 9 ላይ ምንድነው እሱ? የባቢሎናውያን ስንፍና። የባቢሎናውያን ስንፍና ጥቂቱን ለአንድ አሳያችሁ ፍቀዱልኝ ባጭር ጊዜ። የመጀመሪያው የባቢሎናውያን ስንፍና ዛሬም ሰነፍ የሚታወቅበት መንገድ ልንገራችሁ። የሰነፍ ልዩ መገለጫው ስሙን ለማስጠራት የሚያደርገው ግብግብ ነው። ስምን የማስጠራት ፍላጎት፣ እኔ የሚለውን ጉዳይ የማስጠራት ፍላጎት፣ እሱ የሰነፍ ምልክት ነው። ሰነፎች የሚሯሯጡ ስማቸውን ለማስጠራት ነው። እዚህ ጋር ሳንበተን ምናቸውን እናስጠራ፣ ስማችንን እናስጠራ አሉ ይላል። ትኩረታቸው እነሱና እነሱ ብቻ ናቸው። አያችሁ፣ ሌላ ነገር አይፈልጉም። ይሄ ስምን የማስጠራት ፍላጎት ከውስጥ በሁሉም ውስጥ ኢጎ የሚባለው ጉዳይ እኔነት ውስጣችን አላለም። ያንን ጉዳይ ዝም ማሰኘትና እግዚአብሔር ማስቀደም ሲያቅተን የሚመጣ ጉዳይ ነው። ስማቸውን የማስጠራት ፍላጎት ያላቸው አገልጋዮች ሊሆኑ ይችላሉ፣ ተገልጋዮች ሊሆኑ ይችላሉ፣ ወጣቶች፣ ትልልቆች ሊሆኑ ይችላሉ። የሚያደርጉት ነገር በሙሉ እነሱ ካልተጨበጨበላቸው ልክ ነው ብለው አያስቡም። ሰነፎች የእነሱ ስም ገኖ እንዲወጣ ይፈልጋሉ። ፌመስ የመሆን ፍላጎት፣ ቁጥር 1 የመባል ፍላጎት፣ እሱ አደረገው የመባል ፍላጎት። እነዚህ ሰዎች የሚገነቡትን ከተማና የሚገነቡት አናቱ ሰማይ የሚደርሰው ግንብ እያንዳንዳቸው ስማቸው እንዲጠራበት ምናልባት ሊጽፉበት ፈልገው ሊሆን ይችላል። እንትናና እንትና የመባል ፍላጎት። እግዚአብሔር ግን ሰማይ የሚደርስ ግንብ እንስራ ሲሉ እንደማይደርሱ ስለሚያውቅ እግዚአብሔር ራሱ ላያቸው ወረደ።
አንዳንዴ በትዕቢት ከፍ ስንል ስማችንን ለማስጠራት ከፍ ስንል የሱ ስም ይመጣና የእኛን ነገር ጭራሹን ያጠፋዋል። ሊያቸው ሲወርድ እነሱ ሌላ ሁኔታ ውስጥ ናቸው ያሉት። ስለዚህ ቋንቋቸውን ደበላለቀው እርስ በርስ እንዳይግባቡ አደረጋቸው ይላል። ስማችን ነው እነሱ ያሉት። ስማቸው ጠፋ። ማነው ስማቸውን አያስታውስም? ክፋታቸውን ነው የሚያስታውሰው። አባታችን አብርሃም ግን መጽሐፍ ቅዱስ እንደሚናገር እግዚአብሔር አብርሃምን ጠራውና ስምን ታላቅ አደርገዋለሁ አለ። አብርሃም ስምን የማስጠራት ፍላጎት የለውም። እግዚአብሔር ግን ስምን ታላቅ አደርገዋለሁ አለ። አብርሃም በክርስትናውም በእስልምናውም አብርሃም ኢብራሂም ተብሎ በጣም ስመ ገናና ነው። አባታችን ነው የሚባለው። በመልካምነት የሚታወቅ አባታችን ነው። የኔ ወንድም የኔ ስለ ተራሯጥ ስም አይገንም። ስምን የሚያገን እግዚአብሔር ነው። ስምን ትልቅ የሚያደርግ እግዚአብሔር ነው። የኛ ስም ደግሞ ትልቅ ሆነ ትንሽ ሆነ ምንም የማይረባ እኮ ነው። ከ80 ዓመት ለማታልፍ ህይወት ለራሳችን ዝናና ክብር ይሄን ያህል መሯሯጥ የለብንም። እንዲህ የሚያደርጉ ምኖች ናቸው? ሰነፎች ናቸው። ሰነፎች ደግሞ ደካሞች ናቸው። ሁለተኛ የባቢሎን ስንፍና የተገለጠበት መንገድ ትዕቢት ነው። ትዕቢተኞች ነበሩ። ይህም ትዕቢታቸው እነሱን ማዕከል፣ ትዕቢተኛ ማለት ራሱን ማዕከል ያደረገ ህይወት ነው። ሁሉ ነገሩ ቢበላ፣ ገንዘብ ቢያገኝ፣ ቢለብስ፣ ምን ቢል እንዲታይ ይፈልጋል። አያቸውት እና የልብሴ ብራንድ፣ የመኪናዬ ብራንድ፣ የምኖርበት ቤት የሚል አይነት ስሜት አለውና እነዚህ ባቢሎናውያን እንደሚበተኑ ያውቁታል። ሳንበተን ነው ግን ያሉት። ሳንበተን ብለው ለራሳችን ከተማ እንስራ ነው ያሉት። ለኛ ከተማ ለራሳችን ከተማ እንስራ፣ ራሱ ደግሞ ሰማይ የሚደርስ ነገር እንስራ ነው ያሉትና የባቢሎን ስንፍና ስማቸውን ከማግነን ባለፈ ውስጣቸው ትዕቢት ነበረበት። ትዕቢት ደግሞ እኛንና እኛን ብቻ ማዕከል ያደረገ እንቅስቃሴ ማለት ነው። ትዕቢት ማለት እኛንና እኛን ብቻ ማዕከል ያደረገ እንቅስቃሴ ማለት ነው። ትዕቢት የሚባለው ጉዳይ ከእግዚአብሔር ፕሮግራም የወጣ ሰው ላይ ያተኮረ እንቅስቃሴ ማለት ነው። ትዕቢተኛዎች ሰነፋዎች ናቸው። ሰይጣን እኛ ማለት ሰይጣን 24 ሰዓት ይሰራል፣ ይለፋል፣ ይደክማል፣ ይወጣል፣ ይገባል። እኛን ለማጥፋት ቤተክርስቲያንን የተለያየ ጥፋት በምድር ላይ ለማድረግ ይሮጣል። ሰይጣን ግን ሰነፍ ነው። ምክንያቱም ከእግዚአብሔር የተለየ ትዕቢተኛ ነው። ትዕቢተኛ ነው። እግዚአብሔር ትዕቢተኞችን ያዋርዳል፣ ለትሑታን ግን ጸጋን ይሰጣል። ለምን ትዕቢተኞችን ያዋርዳል? ሰነፍ ናቸው። ሰነፎችን ዘወር ነው የሚያደርጋቸው፣ የሚጥላቸው። እነዚህ ትዕቢተኞች ስለሆኑ ትዕቢተኞች በቃ በገቡ በወጡ ቁጥር ጉብቂጥ እንዲባልላቸው ይፈልጋሉ። በገቡ እንዲሰገድላቸው ይፈልጋሉ። ያለ እናንተ ማን አለ? እስትንፋሳችን ሳምባችን ናችሁ መባል የሚፈልጉ እነሱ ትዕቢተኞች ናቸው። ስለዚህ ትዕቢተኛ ምንድነው? ሰነፍ። ሁለት ነው የባቢሎን ችግር። አንደኛው ስምን የማስጠራት ፍላጎት ነው። ሁለተኛው ብዙ ከዚህ ሐሳብ ያራቀው ትዕቢት፣ ሰውን ማዕከል ያደረገ ጉዳይ በውስጣቸው ነበረ። ስለዚህ እግዚአብሔር አያቸውና